የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል ላይ ያላትን አስተምሮ በሰማ ኖሮ እንደዚህ ባላልክ ነበረ። ትናንትና አንቺ ነሽ እንደ አንበሳ ያወረድሽለት ለማ ለአኬ ደግሞ ይግደሉኝ እንዴ? እኔ የምልህ የሆነ ሰው በፖስታ የሆነ ሰው ልደት ዝም ትላለህ። ሚኪን በጣም ወደዋለሁ። ልደት ዝም ትላለህ እንዴ? ኖ ሚኪን ሲሰርበው አለ ተናደድኩበት። ወይ ሲስን አስገባና እኔ ልመልስልህና እሱ መቀበልም አለመቀበልም ትችላለህ። አትችልም ብለዋል ቀሳውስቱ። ሰምተኛላ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን አሁን የምትለውን ገድል ገባ ከመጽሐፍ ቅዱስ ጋር አነጻጽረ ለምን ማነው እንደሱ ቀሳውስቱ እንደዛ ብለዋል። እሺ አዳምጥ፣ ሊቃውንት የተናገሩትን ላምጣልሽ አንዴ። ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉበት ስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላል። ከዚያ ውጭ የማይታወቁ ቅዱሳን እንዳሉ ምንም ጥርጥር የለም፣ ይኖራል። አየህ፣ የማይታወቁ ቅዱሳን ሊኖሩ ይችላሉ አለ። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል ላይ ያላትን አስተምሮ በሰማ ኖሮ እንደዚህ ባላልክ ነበረ። ሁለተኛ ነገር ደግሞ ደምረው ሸጦናል ስትል ከምን አኳያ ነው ደምሮ የሸጠቅ? ምን አድርጎ ቤተ እምነትን ምን አድርጎ ነው የሸጠው? ደምረው ምን አድርጎ ሸጠ? የእኛ ቤተ እምነት ሐሰተኛ ናት ብሏል። ደምረው የእኛ ቤተ እምነት ባክዶ ኦሪጂኒ ሁላችንም ኦርቶዶክስ የሚሆን እያልከን ነው። ምን ፍቅር ገብቶብኝ ነው? እኛ እኮ ኢየሱስን ፍቅሩ ገብቶን ጣፍጦን እኮ አሁን እየሰማህን ነበረም። አሁን ቢንያም ጋር እየሰማህን ነበረም። አሁንም ከቢንያም ጋር የምናወራ የነበረው አየህ፣ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመለስ ስርዓትን እንማራለን። ልቅ ሆነናል። ገባር ልቅነታችን ሊስተካከል ይገባል። ገባ አማላጄ 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 የሚል ራፕ የሚመስል ዘማሪ እየሰማን ተበላሸን፣ ልቅ ሆንን። ይህ ስርዓት ማጣት ነው። ሁለተኛ ነገር ደግሞ ከየቤተክርስቲያኑ ሰዎች ሲጣሉ እንደፈለጉ ሄደው ይከፍታሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ካህናትና ዲያቆና ቢጣሉ እዛው ተጣልተው እዛ ይታረቃሉ እንጂ ገባ ወይ ደግሞ በጣም ጥላቸው ኤክሰስ ከሆነ ሲኖዶርሱ ወይ ደግሞ የክልሉ እንትን ምንድን የሚባል አለ የክልሉ የራሱ አሁን የኦሮሚያ ሀገረ ስብከቱ ሄዶ ያለውን ጉዳይ ሊፈታ ይችላል። አለበለዚያ ደግሞ ምን ያደርጋል? ያንን ሰውዬ ያነሳውና ሌላ ቦታ ይሾመዋል፣ ሌላ ቦታ ይዞት ይሄዳል። እኛ ጋር ይሄ የለም። ይሄ ስለሌለ ነው ባክ ኦፍ ዘ ኦሪጅን ያልኩት። እውነትን ይዘን ወደ ቤሊና እኔ እርግጥ አሁን እንጠመቃለን፣ ቤሊና እኔ እንጠመቃለን። መጠመቃችን አይቀርም። ቄዳር ምን ላይ ነው ተጠመቁት? እኔና ቤሊ እንደው ዝም ብለን ነው እንጨት የምናባክነው እንጂ መጠመቃችን የማይቀር ጉዳይ ነው። እና እንደዛ ነው። ቡካ ተጠመቀ። በነገራችን ላይ አገልጋይ ደምሮ ስማ፣ በነገራችን ላይ ቆይ አንዴ፣ በነገራችን ላይ ቢኒ ቡካ ኃይለኛ የኃይሌ ማነው የአኬ ተማሪ ናት። በጣም የአኬ ተማሪ ናት። ቡካ ራሷ ያው ባክ ኦፍ ዘ ኦሪጅን መሆኑ አይቀርም እና እግዚአብሔር ያሳካልኛል። ልክ እኔም አሁን አኬ መቼ እማራለሁ። አኬ ፔንጤ ስለሆነ ቴንክ ዩ አኬ ፔንጤ ስለሆነ ወራሪው ምናምን ቻለሽ እንዴ? ዜራሪው ነሽ እናቴ። በቡጋ ዜራሪው ነሽ። ወራሪው ምናምን ዜራሪው አኬ ፔንጤ ስለሆነ እኔም ደስ ይላል። ማስረጃ ዝም ብለህ አትቀባጥራ ሰው እንጂ ፔንጤ ነው። አይ እንደዚህ ንግግር አስተካክል። ምንድን ነው አኬ ፔንጤ ስለሆነ ማን ያለው? አይ ነው አኬ ፔንጤ ነው አላለም። ምነው በቃ እንደዚህ አትበል።
ልጁን ጴንጤ ነው አትበል። አይ ጥሩ አይደለም። ምክንያቱም አለመሆኑን ትናንትና ተናገር ቢንዬ። ያልሆነውን ዝም ብለን ዊሽማ ጥሩ አይደለም። እግዚአብሔርም እኮ ኃጢአት ነው ይለናል እኮ። አይ ነው ማለት እንደዛ መባሉ ነው ትክክል ነው። በኃይል ምናምን አለ ብርጋዴር ስናስረዳ በኃይልና በቁጣ አይደለም እዚህ ቤት ገባ። በኃይልና በቁጣ ሳይሆን በፒስ መንገድ ደሜ እኔ መልዕክት የሚያስተላልፈው እንዴት መሰለ ደሜ፣ ኦርቶዶክሶች እባካችሁ ንቁ፣ ነቅታችሁ ተከታተሉ። አንቺ ፎሎ አታርጊኝ እንዴ ኧረ ቡጋ ፎሎ አታርጊኝም አንቺ። ጂሰስ ክራይስት እኔ ፎሎ ያደረኩሽ አንተ አንፋሎ አረከኝ፣ አንተ ብላክ አረከኝ። ስለዚህ እኔ ምንም ማረገው ነገር የለም። ዩ ዘ ዋን አምና እኔ ምንም ሳላረግ አንፋሎ አረከኝ፣ ብላክ አረከኝ። ናው ኢዝ ዘ ፎሎ አይ ላይክ ዩ ኤቭሪባዲ ዩ ኦኬ። ናው ኢዝ ዘ ፎሎ በቃ ናው ኢዝ ዘ ፎሎ ቡካ ተግባርኩ ትናንትና አንቺ ነሽ እንደ አንበሳ ያወረድሽለት ለማ ለአኬ ደግሞ ይግደሉኝ እንዴ? እኔ የምልህ የሆነ ሰው በፖስታ የሆነ ሰው አንበሳና እንትን አድርጎ ስሙን ሀይድ አድርጎ የሆነ ሰው ለቋል። አንበሳም ልብ ሰጥቼ ሊገሉኝ ነበረ። ልብ ሰጥ ከዛ አርፌ ቁጭ ነው ያልኩት እኔ። ለምን ይገባዋል? አኬ ይገባዋል። እኔ አይ ላቭ አኬ ቡካ ያ ዊ ዶንት ኖት ዚስ ያ ራይት ናው አኬ ኢየሱስን ነው የሚሰብከው፣ እግዚአብሔርን ነው የሚሰብከው። ስብከቱ በጣም ጥሩ ነው። ጴንጤ ይጠላል የሚባለው ውሸት ነው። አይጠላም፣ ጴንጤን አይጠላም በፍጹም። እሱ ትምህርቱን ነው። እኔ ትምህርቱ በጣም ተመችቶኛል። ሰውን አይጠላም እሱ። የእግዚአብሔርን ቃል የሚያነብሰው ሰው አይጠላም። እና እሱ አይደለም እኮ ችግሩ፣ እነሱ ደግሞ ሀሳብ ነው እሱ የሚጠላው ሀሳብ ነው በደንብ የሚፋተገው እንጂ አይደለም። ቡካ አንቺ ያላወቅሽው ራሳቸው እየጠሉት ነው። አንዴ እኔና ቤሊ ስማኝ፣ እኔና ቤሊ አይስዌር ቱ ጋድ 2025 ላይ ማለት ነው። እኔና ቤሊ እርግጥ አመት አንፈጅም ስንጠመቅ ትመለከታላችሁ። ደሜ ዛሬ ተለቀ ክርስቲያኖች ልክ ናቸው አልክ ደሜ ልትጠመቅ ነው እንዴ? አዎ እኔ እመጣለሁ፣ ኢትዮጵያ እመጣለሁ። አረ ክርስቲያኖችን መሳደብ ጀመረ። ከመቼው ሄደ ነው ደሜ? አይ መጽሐፍ ቅዱስ የሚያነብ አይሳደብም። መጽሐፍ ቅዱስ የሚያነብ አይሳደብም። አሁን ሊለይለት ነው፣ ችግር የለም። አይ ላክ ዩ ቡካ ግን እኔ የምለው ነው ደምረው የዓለም ክብር ያልፋል፣ ገንዘብ ያልፋል። ጌታን አትተው። ቆይ ቤሊ፣ እሱ አንተ የአኬ ተማሪ ከሆንክ ወደ እግዚአብሔር ነው የምትጠጋው ብዬ ነው የማስበው። ቴንኪው ጌታ ይባርክሽ። አኬን እንኳን አሁን ያስወጡታል። ለምን መሰለሽ? አኬ ክርስቶስን ወይ ይቀላቅላል ወይ ደግሞ ያስወጡታል። ከክርስቶስ ውጪ ምንም ወይ ቀላቅሎ አሁን ፍጡራንን መስበክ ይጀምራል። ኖ እሱ ከክርስቶስ ውጪ ምንም በነገራችን ላይ እስቲ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አማር ከሚባሉ ትምህርቶች ውስጥ ማለት ነው ወይም ደግሞ አማር ከሚባሉ ሚስጥራት ውስጥ ትክክል አይደለም ብለህ የምትኖር እስኪ ንገረኝ ቤሊ። ኦኬ እኔ እያልኩ ያለሁት ክርስቲያን ነኝ ብለው የሚያጭበረብሩትን ነው። እኔ ስለ ኦርቶዶክሶቹ የራሳቸው ሀሳብ ነው። ቆይ አዳምጠኝ። እኔ አማር ከሚባሉ ትምህርቶች ውስጥ እምነትህ ምንድን ነው? ክርስቲያኖችን የምትሳደብበት ምክንያት ምንድን ነው? ዋን ሞር ታይም አማር ከሚባሉ ትምህርቶች ክርስቲያኖችን የምትሳደብበት ምክንያት ምንድን ነው? ሼር ለምን አታደርገኝም? ሼር አድርገኝ እውቀትህን። እሺ አይደለም ለምንድን ነው የምትሳደበው? ክርስቲያኖችን ኦርቶዶክስ መሆን ነው። ክርስቲያኖችን መሳደብ እኮ አይጠበቅም። ወይኔ ጉዴ! ዛሬ ምን እኔ አንድ ነገር የምጠይቀው ደምረውን አኬ እንኳን ወንጌልን ሳመቻመች ነው የሚሰብከው። አንተ ታመቻመቻለህ፣ ገድላትን ታመቻመቻለህ። ማነው ኃጢአት ያለው ምናምን የሚለው ቪዲዮዎች ደርሰውኛል። ግን ያን ማመቻመች አኬ ኦርቶዶክስ ውስጥ ሆኖ እኔ ገድላትን እነዚህ ይጠቅማሉ ወይስ አይጠቅሙም
ብሎ በማለት በድፍረት የእግዚአብሔርን ቃል በድፍረት የሚሰብክ ወጣት ልጅ በጣም እማደንቀው እዛ ውስጡ። አንተ ግን ለነሱ ቡካዬ አኬ ገድላት አይጠቅምም ብሏል። ፖለቲካ አይደለም ሲሰብክ፣ አኬ ወንጌል ሲሰብክ በጣም ነው ደስ የሚለኝ እና ገባኝ። አኬ ማለት እኔ ስምኝ አንዴ እኔ ስምኝ አኬ ገድላትና ድርሳናትን አንቀበል ብሏል። አንቀበል አይደለም ያስተማረው መቀበል አለብኝ ወይ? እኔ ይሄን አሁን አልቀበልም ብሏል። ያነበባቸው አይቀበልም። እኔ በደንብ ላስረዳሽ። ቆይ ገድላቶችን አንተ ምንድን ነው የምታስረዳን? ቆይ አንተ ኦርቶዶክስ ነህ? ለምን ምንድን ነው የምታስረዳን? አዳምጠኛ። ምን ቤት ነህ ነው የምልህ እኮ። እሺ አዳምጠኝ። አይደለም ምን ቤት ነህ አንተ? ኦኬ እኮ አዳምጠኝ። አሁን ቁጣ እኮ እያለ ወይ ደግሞ ስለ ክርስቲያኖችን ለምን ትሳደባለህ? ኦርቶዶክስ ነው። ክርስቲያኖችን መሳደብ እኮ አይጠበቅም። ለጠየቁት ጥያቄ መልስልኝ። እሺ ለምጠይቀው ጥያቄ መልስልኝ። አይደለም ለምን ትሳደባለህ? ከወጣህ እኮ በቃ ወጣህ ነው ደሜ። እሺ አንድ ጥያቄ መልስልኝ። እኔ አልወጣሁም። አንድ ጥያቄ ግን መልስልኝ። ምን መልስልሃለሁ? በቃ አንተ አሁን እኮ ይኸውልህ አውቀህ ነው የምታደርገው ነገር ምን መልስልሃለሁ? አሁን አንተ ሰው ሰብስበህ የሆነ ስልክ ግዙልኝ እንደዚህ አድርጉልኝ ምናምን እያልክ ነው አይደል? እንዴ ኧረ ሊሞላ ነው። እገዛለሁ እንዳያሳስብ እኮ ከገዙልህ በቃ ስልክህን ተቀብለህ ወደ እነሱ ጋር ለምን ቢኒም አለበት እኮ ቢኒም አለበት እኮ ጴንጤ ቢኒ አለ። ይኸውልህ ጴንጤ ቢኒ አለበት። ስንቱ በጣም ብዛት አዋቷል እኮ ስልክህን ተቀብለህ መሄድ ወደ እነሱ ደሜ። እኛን ለምን ትሰድበናለህ? ማን ሰደበ? አሁን ንገረኝ እኮ ነው ያልኩህ። ልቆች አልከን እኮ ክርስቲያኖችን ልቆች ናቸው አልከን። አንዴ እዚህ ውስጥ ያሉ ከተሳሳትኩ አርሙኝ እንጂ አትሳደቡ። ስድብ የሰይጣን ስድብ ኃጢአት ነው። ተሳስተሻል። በደምረ ተማምነው ነው ይስደቡ፣ ችግር የለም። እሱ እየሰደበ ታረማለሁ። ማንም አያሳደብም። ማንም እንዳይሳደብ ኦርቶዶክሶችን አትሳደቡ ብሎ ከዛ እኛን ይሰድበናል። ማነው ክርስቲያን በክርስቶስ ደም የተዋጀ ቤሊ በእናትህ ቆይ አንዴ አትደረበኝ ሳወራ እዚህ ውስጥ እኔ ከታች ያሉትንም ሰዎች ሪስፔክት በማድረግ ነው፣ ከላይ ብቻ ያሉት ሰዎች አይደለም። ፋይ ሜድ ሚስቴክ ተሳስተሻል በሉኝ እንጂ አትሳደቡ። ኦርቶዶክስ ምልክቷ ስድብ አይደለም። እኔ በጣም መወዳቸው ጓደኞች አሉኝ፣ አይሳደቡ፣ በፍጹም አይሳደቡ። እናንተ ግን ትሳደባላችሁ። ኦርቶዶክሶችንም አታሰድቡ። ስድብ ኃጢአት ነው። ፋይ ሜድ ሚስቴክ ዩ ሳይድ ተሳስተሻል እንደዚህ አላለም ምናምን በሉ እንጂ እንደዚህ ምናምን ይሄ የሰይጣን ነው፣ የአጋንንት ነው ስድብ። Okay, say told me that you are wrong. I will accept and I will stand corrected. You cannot do that. Even like common sense, man. It's a modesty. Yeah, where's the modesty? Yeah, really nice. This is now when this means all of this. And now I can tell him to be modest. ኦኬ ቤሊ መጠይቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5ቱ አዕማደ ምስጢራት ላይ ማለት ነው ስህተት አለበት፣ ወደ ጥልቁ የሚያስገባ ነው፣ ክርስቶስን አይገልጥም የምትል ከሆነ እስቲ ልስማ፣ ንገረኝ። የትኛው ነው ንገረኝ። አንተ ግን ለምን በስልክ ቀየርጋ? እንደሜ በስልክ ክርስቲያኖች ይቀየራሉ፣ ይሰደባሉ። ልቆች ናቸው። መች ክርስቲያን ተሳደብኩ ቤልዬ? አሁን ልቆች ናቸው እያልኩኝ ነበር። ከታች እኮ እየሰማሁ ነበር። እኔ ልቆች አለም ያልኩት። አንድ ሰው ስልክ ከገዛለህ አንተ ጌታን ትተህ ክርስቲያኖችን መሳደብ ትጀምራለህ። ኢትዮጵያውያን የሰጡኝ ጴንጦችም ኦርቶዶክሶችም ፑሽ አድርጓል። ለእኔ ስልክ መግዛት ገባርላ ፑሽ አድርጓል። እኔ በስልክ የምቀይረው ሃይማኖት የለኝም። ይኸው ጠይቃቸው እንዴ ቀየርክ እንጂ ቀየርክ፣ መሳደብ ጀመርክ። ጭራሽ እነሱን አትስደቡ ብለኛል፣ መሳደብ ጀመርክ። እሺ ይኸውልህ አሁን አንተ ያለ መረጃ እያወራ ነው። ሁለተኛ ነገር ደግሞ አሁን ልቆች አላልከንም እንደ ከሰር ልቆናቸው እነሱ ጥሩ ናቸው፣ እዛው ይታረቃሉ አልከን እኮ። አሁን እኔ ያልኩት መንገድ ምንድን ነው? አንድ ሰው ሚኒስትሪ ቸርቾች ለምን ይከፈታሉ? ቤሊ ለምን እንወሻሻለን? ለምን ታዲያ ቸርች የሚከፈተው ሁሉም እየተጣላ ነው እንደሚከፈተው?
አዋታረ ግልጽ አይደል እንዴ? መረካከትም ሲሉት በቃው ክርስቲያን አይደለም። ይኸውልህ ገንዘብ ለማግኘት ብለህ እየዋሸ ነው። ደምረው ኤቭሪ ኮርነር ለምሳሌ አማኑኤል ቤተክርስቲያን 700 ምናምን አጥቢያ ያላት ሁሉም ተከፈተው አማኑኤል አላልኩም። እዚህ ታዲያ በጴንጤ ስትወክል ማንም ብለህ ነው የምትናገረው? ክርስቲያን እዚህ ትናገራለህ እንዴ? ላምጣልህ። ቦሌ አማኑኤልን ታውቃለህ? አዲስ አበባ ቦሌ አማኑኤልን ታውቃለህ? አዎ አውቀዋለሁ። አመሉት አውቀዋለሁ። ፓስተር መጀመሪያ የነበረው ማን ነበረ ከፓስተር አመሉ ጋር? በቃ ፓስተሮች የትኛውን ቦታ የሚቀያየሩ ይችላሉ። ማንም ይሁን ፓስተሩ ማን ነበረ? ማንም ይሁን አንተ ለክርስቲያኖችን እያወጣ ኦርቶዶክስን አትስደቡ ብለህ ክርስቲያኖችን እዚህ ለምታማው ምንድን ነው? ከፓስተር ልናገርና ትገቢያለሽ። ከፓስተር አመሉ ጋር ማን ነበር መሰለሽ? ነቢ ታምራት ታርቀኝ ነበረ። ነቢ ታምራት ታርቅ አዳም ነቢ ታርቀኝ፣ ነቢ ታምራት ታርቀኝ ገንዘብ ስለሚፈልግ ከቦሌ አማኑኤል ተገንጥሎ ወጣ። ልክ የቦሌ አማኑኤል መገንጠሎ ሳይ ደግሞ ማን ተገንጥሎ ወጣ? ራሱ ኤፍሬም ተገንጥሎ ወጣ። ኤፍሬም ራሱ ገባ። ከዛ በኋላ ስለዚህ ምል ምንድን ነው ማወራ ምንድን ነው? ተበጣስተናል። ኤርሚያስ እንዳለው ተበጣስተናል። እንደ አሜባ ተበጣስተናል። ኤርሚያስ አበበ ራሱ እኛ እንደ ኦርቶዶክስ ስርዓት የለንም። ስርዓቷ ደስ ይላል። ስርዓቷ ግን ቤተ እምነታችን አስተምሮቷ እሺ፣ ቀጥይ ቡካ። አንደኛ ነገር እኔ አይዱና ማይንድ ኤቭሪ ኮርነር የኦርቶዶክስ ቸርች ቆይ ቤሊ በእናት የኦርቶዶክስ ቸርች ቢከፈት አይዱና ማይንድ ነው ዋይ ሺሻ በየቦታው ከሚከፈት ቸርች ተከፍቶ የእግዚአብሔር ቃል ቢነገር ነው እኔ የምመርጠው። አይዱና ማይንድ ለምን ኤቭሪ ብላክ አይከፈትም እንዴ? this is like ሺሻ መከፈት ነው ጥሩ። መጠጥና ሺሻ ኤቭሪዌር ነው ያለው። ከዛ ቸርች ቢከፈት አይሻልም? የኦርቶዶክስን በስልክ እምነትም ትቀይራለህ። በስልክ ቆይ ብራዘርዬ፣ በስልክ የቀየርኩት እምነት የለም ብራዘር። በስልክ እንዴት እምነትን ትቀይራለህ? በደህና ነገር እንኳን አንዴ ቄስ ግርማ ጋር አንድ ናቸው። ከቄስ በኩሉ ጋር አንድ ናቸው። ቄስ ግርማ ጋር ይሄ ስርዓት የለውም ቤቱ። በቃ ውጣ አንተ ስርዓት የለም። ስለዚህ ውጣ እዛ ታችሁንና ታብታባል። ቢኒ ለአይፎን መግዣ ፑሽ አድርጋል አላልክም አንተ? እኔ አይፎን መግዣ ፈልጋለሁ ብር አጥሮኛል ስትል ሰጥቻለሁ። እኔ ምን ችግር አለው? ስለዚህ ጴንጤም ሰጥቷል፣ ኦርቶዶክስም ሰጥቷል። አክሊሉ የሚባል ልጅ አለ፣ በጣም ቤት ኪራይ ቸግሮታል። እሱም የኦርቶዶክስ ልጅ ነው። ስጠው ፕሊዝ፣ በጣም ቸግሮታል። አክሊሉ የሚባል ልጅ ሄድና ስጠው። አክሊሉ ማለት ላኬማ የ6 ወር ነው። አክሊሉ ይሄ ኦንላይን ላይ ኪራይ ቤት ኪራዩ ሚኒሊክዬ አይ ላቭ ዩ ማይ ብራዘር እንትን ቤት ኪራይ ቸግሮኛል ይላል። ለሱም ስጠው ሄደ እኮ። ማን ነው? እኔ አላወኩትም። አክሊሉ ጌመር ነው፣ የኦርቶዶክስ ልጅ ነው። አሜሪካ ነው የሚኖረው። ስራ አይወድም፣ ስራ መስራት አይወድም። ግን ቤት ኪራይ ስጡኝ እያለ የጠየቀ ነው። ጭራሽ አሜሪካን ነው። አዎ ስጠው፣ ሄድና ስጠው። እንዴት ናችሁ? ሰላም ነው? ሁላችሁም ሰላም ነው? ብርክዬ እንዴት ነው? ሰላም ነው። አይፎን መች እንደሚሞላ እንግዲህ እግዚአብሔር ወቆ $1,000 እስካሁን አልሞላ። ኦልሞስት 2 ሳምንት እኮ ነው አልሞላ። አንድ ሳምንቱ ነው። አንድ ሳምንት That's crazy. My goodness. ምን ታደርጊያለሽ? እንግዲህ ቻንስ ነው። ገባሽ? አሁን ቀየርክ ይላል። አሁን ቀፎን ገና ሳልገዛ ቀፎ ገና እጄ ላይ ሳይገባ ቤሊ ግን ከሰሰኝ። አይሽ አይደለ? ከሰሰኝ ቤሊ። ተመልከች እንግዲህ ሃይማኖትን ለቀፎ ብለህ ቀየርክ አልክ። አይሽ
ሳትሳደብ እኮ መናገር ይቻላል። እና እኔ መስተሳደብኩ እኮ ሀሳብህን ኤቭሪቲንግህን ሳይሳደቡ መናገር እንዴ። አሁን ቡካዬ እኔ እኮ ስድብ አቁሜያለሁ። ስድብ አቁሜያለሁ እኮ ኦነስትሊ ስፒኪንግ ማወራሽ ስድብ አቁሜያለሁ። ገብቶሻል? እኔ አሁን በቃ ጀስት ትምህርታዊ ነገሮችን ዲስከስ አደርጋለሁ። እማቀውን ጀስት ገባሻ? ያሳቁኝ ነው በእናትህ ያንተ ካመቶች እንዳለ ለኔ ብቻ ነው ነው ምኑ ማነውን? አንቺ ምን አለሽ? ማንም ያለሽ ልደት መግባት ከፈለግ አንድ ቁጥር ጻፍልኝ። ልደት መግባት ከፈለግ አንድ ቁጥር ጻፍልኝ። ልደትን አስገባው እያሉ ነው። ልደት ማለት ልደት በእውነት አኬ አንደኛ፣ ልደት ሁለተኛ፣ ሶስተኛ መዝሙረ ዳዊት። እኔስ ኖ አኬ አንደኛ ከኦርቶዶክስ መወዳቸው አኬ አንደኛ፣ ልደት ሁለተኛ፣ ጋዲ ሶስተኛ፣ አራተኛ ማን ነበር ያልኩት? ልደት በቃ እነሱ የአኬ ግሩፖችን በጣም ነው የምወዳቸው። አንደኛ ምኒልክ ፈለገስ እንዴ? በፈለገማ አትምጭብኝ። ፈለገ እባክህ እሱ እንደፈለገ ነው የሚሆነው። ኧረ ልደት ዝም ትላለህ። ሚኪን በጣም ወደዋለሁ። ልደት ዝም ትላለህ እንዴ? ኖ ሚኪን ሲሰርበው ተናደድኩበት። ሲስን አስገባና ሲስን አገባ በእናትህ 78 ሰው ገሎ የበላ ይድናል? አይድንም። እኔ ዛሬ ራሱ ምን ውስጥ ገባ ብዬ እኮ ነው የገባሁት። አልገባኝም። በብሎክ እንዳላሰናብትሽ አየር እያልሽ ነው። ስርዓት ያዣ እንደ እዚህ ጋር የደምሮ ማንም አልተናገረሽም። ማንም የተናገረሽ ስምሽን እንኳን ሜንሽን ያደረገ ማንም የለም። ኧረ ቡካተይ ነው ያሉሽ። ቡካተይ አንዴ ሚዩት አድርገው። አንዴ ሚዩት አድርገውና ልደተ ቃል እኔ ልመልስልህና እሱ መቀበልም አለመቀበልም ትችላለህ። አትችልም ብለዋል ቀሳውስቱ። ይኸውልህ ሰምተኛለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን አሁን የምትለውን ገድል ገባ ከመጽሐፍ ቅዱስ ጋር አነጻጽረ ለምን ማንም ያለ እንደሱ ቀሳውስቱ በዛ ብለዋል። እሺ አዳምጥ። ሊቃውንት የተናገሩትን ላምጣልሽ። አንዴ ሊቃውንቱን ሰማናቸው እኮ ከዚህ በኩል ተሳስተዋል፣ ዘማርያም ተሳስተዋል። አንድ ብቻ አዳምጥና ከዛ በኋላ የልዳትና አንዴ አንተን አልሰማም። ለምን ቀሳውስቱን ልስማ? አንተን ልስማ። አዳምጥ። ቀሳውስቱ ነው የምሰማው። ሊቃውንት አለ የምሰማቸው ሊቃውንቶች አሉ። ቀሲስ ዲበኩሉ ተሳስተዋል ማለት ነው። እኛ ምን አገባን? ቀሲስ ዲበኩሉ እሳቸውም የቤተክርስቲያኒቱ አገልጋይ ናቸው። አዳምጤው ዘማርያምም አገልጋይ ነው። ስማ ዝም በል። ክርስቲያን በገድላትና ድርሳናት ላይ የሚገኙ ታሪኮችን መቀበል ግዴታው ነው ወይስ ውዴታው ነው? በፈቃዱ አይደለም የሚለው። ሁለተኛው ደግሞ ክርስትናን የሚቀበሉ ወንድሞች እህቶች ገድላትና ድርሳናትን መቀበል ግዴታቸው ነው የሚለውን ጥያቄ ሁለት ጥያቄ አነሳለሁ። በዚያ አያይዛችሁ ምናምን ልታነሱ ትችላላችሁ። ምንድነው መሰለህ አሁን ገድላት ድርሳናትን ስንመለከት መቼም አንዲት ቤተክርስቲያን የራሱ የሆነ አስተምሮ አላት አይደል? መጀመሪያ አንድ አማኝ ሲመጣ እንዲበል ብላ የምትለው አንተ ግዴታ የምትቀበላቸው ነገሮች መጀመሪያ ላይ የተጠመቅክ ቀን የተጠየቃቸው የመለስካቸው ናቸው። አምን በአብ አምን በወልድ ወይኔ ቆንደ አምን በመንፈስ ቅዱስ ትላለህ። ከሰማይ ሰማያት በወረደው ከድንግል ማርያም በተወለዱ ከለኔ ሲል ወደ ሞት ወደ መቃብር ተላልፎ የተሰጠው በክርስቶስም አምናለሁ ትላለህ አይደል? ይህም የምትጠመቅበት ገንዳ የክርስቶስ ከጎኑ የፈሰሰ ውሃ የተጠራቀመበት ገንዳ ነው። ወደዚያ በገባህ ጊዜ ከክርስቶስ ከጎኑ በፈሰሰ ውሃ ትታጠባለህ፣ ትወለዳለህ። ይህን ታምናለህ።
ከዛም ደግሞ ከዛ ወጥተህ እንደገና የምትመገበው ምግብ እሱ ቅዱስ ቁርባን ነው፣ ፍጹም የጌታ ስጋና ደም ነው ብለህ እንድታምን ትጠየቃለህ። እንዲህ አይነት ምስጢራት አለ። ከዛ በኋላ እየተማርክ ስትሄድ ወይም እየኖርክ ስትሄድ ግን ቤተሰብ ስትሆን የምትማራቸው ደግሞ ትምህርቶች አሉ። እሱም ገድል ነው። ገድላትን የምትማርበት ወይም ቤተክርስቲያን ራሷ የምትጽፍበት ዋና ዓላማ የክርስቶስ ሕይወት በቅዱሳን ላይ እንዴት እንደተገለጠ ለማሳየት ነው። አሁን እውነት ለመናገር ምንድነው የፀሐይ ብርሃን መሬት ላይ ያርፋናል። ሙቀቷም እንደዛው መሬት ላይ ባረፈ ጊዜ ምድሩ ይሞቅና ምን ይሆናል ማለት ነው? ሙቀቱ ወደ ምድሪቱን እንድትሞቅ ሊያደርጋት ይችላል። አለበለዚያ ደግሞ አየሩ ብቻ እንዲህ አይነት ነገሮች እንዳሉ ሁሉ እያንዳንዱ ነገር የፀሐይን ሙቀት የፀሐይን ብርሃን ተቀብሎ ሙቀቱን ብርሃኑን በሚያስተጋባበት ጊዜ ምድር ምን ትሆናለች ማለት ነው? የተነሳ ብርሃን ሙቀት ያላት ልትሆን ትችላለች። የቅዱሳን ገድል ልክ እንደዛ የክርስቶስ ብርሃን አርፎባቸዋልና የክርስቶስ ኃይል በእነሱ ላይ ተገልጧልና ገድላቸው ላይ የምትመለከተው የክርስቶስ የዕለት ዓርብ ስራው ሆኖ ታገኘዋለህ። እንደውም ገድላትን ከልደት ጀምረን የምንጽፈው ለምን መሰለህ? ወንጌልም ሲጻፍ ከልደተ ክርስቶስ ዓርብ ጀምሮ የወንጌል አይነት ዘውግ ነው ያላቸው፣ እንደ አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን የማንቀበላቸው ታሪኮች ቢኖሩ አንቀበልም ብለን አንገደድም። ምክንያቱም ወንጌል አንጻር ቢኖሩም ምን አንልም፣ አንገደድም። ማን ነው እሱ? ሊቃውንት ነው ይሄ። ሊቃውንት አዳምጥ። የምን ሊቃውንት ነው? ከነሱ የበለጠ ነው ወይ? አዳምጥ። እሺ ይኸው ሊቀ ሊቃውንት አዳምጥ። ሊቀ ሊቃውንት እነ ዘበነ ተሳስተዋል ወይ? ሊቀ ሊቃውንት ስምር ይባላሉ። አዳምጥ። ስምርና ድምፅ እንትና አዳምጥ። ይኸው ቀጥሎስ ምን ይላል? ለምን እንደማይገደዱ ዶክተር ዘበነ ምንድን ነው ያሉት? እሺ አቦ ሚውት አድርግ በእናትህ፣ አትጨቃጨቅ በጌታ በኢየሱስ ስም። አንተ ክርስቲያን አይደለህ እንደ አንተ ያልከውን ብቻ መርጠን እንስማ። እንደ አንተ አሁን እዛ ለመሄድ ስለፈለግ ትክክል ፈልገህ ነው? እሺ አዳምጥ። ዝም ብለህ መሄድ ነው እኮ ደሜ። ቅዱሳን ባህሪ አንጻር የማይስማሙ ታሪኮች ሊኖሩ ይችላል። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ነው። ምናልባት ከዚያ አንድ ገጽ ከገድሉ መካከል አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ የቤተክርስቲያን መብቱ የሷ ስለሆነ ማለት ነው። አሁን ላይ ባለው እኔ እውነት ለመናገር ስልጣኑ የቤተክርስቲያን ብቻ ነው ብዬ ለማመን ይከብደኛል። ምክንያቱም ያሳትመው ልዩ አካል ነው። በማዕከል ደረጃም የተጠኑ አይደሉም፣ የታወቁ አይደሉም ገድላትና ድርሳናት የሚባሉት። በማዕከል ደረጃ ምን በሲኖዶስ መዋቅራዊ በሆነ ደረጃ የኢትዮጵያ ቤተክርስቲያን ስንት ገድላለኝ፣ ይህን ያህል ገድላለኝ፣ ይህን ያህል ድርሳን አለኝ ብላ በቁጥር ለክታ ያሳወቀችን አይደለችም። በየአካባቢው እንደውም በስንክሳርም የማይታወቁ ወይም ማዕከላዊ በሆነ ይኸው እዚህ ጋር ማለት ነው። ሰው ሜንሽን አድርጋችሁ የምትሳደቡ ሰዎች ካላችሁ እናንተ የምትሳደቡ ኦርቶዶክሳውያን አይደላችሁም። ብሎክ ነው ማድረጋችሁ። ብሎክ እሺ፣ ብሎክ ነው ማድረጋችሁ የምትሳደቡ እናንተ ኦርቶዶክሳውያን አይደላችሁም። ብሎክ አድርጓቸው። እሺ፣ ሰው ሜንሽን አድርጎ የሚሳደቡትን ሞዴሬተሮች ብሎክ አድርጓቸው። ብሎክ አድርጓቸው። የሚሳደቡትን ሜንሽን አድርጎ የሚሳደቡትን ብሎክ አድርጉ። በቃ ብሎክ። የተማረ ሰው አይሳደብም። እዚህ ቤት ደግሞ ስድብ የለም። ብሎክ አድርግ። የሚሳደብ ካለ ሞዴሬተሮች ብሎክ አድርጓቸው። በቃ የሚሳደቡ ካለ ብሎክ ብሎክ። እዚህ መጥፎ ቃል የተናገርክ ቤተክርስቲያን ለማሰደብ አትሯሯጥ። እየነገርኩ ነው። ብሎክ ነው ማድረግ። ከዚህ በኋላ የምትሳደብ ከሆነ ብሎክ ነው ማድረግ። ዝም በል በቃ። ይኸው እየነገርኩት ነው። ደረጃ ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉበት ስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላል። ከዚያ ውጭ የማይታወቁ ቅዱሳን እንዳሉ ምንም ጥርጥር የለም፣ ይኖራል። አየህ፣ የማይታወቁ ቅዱሳን ሊኖሩ ይችላሉ አለ። ስለዚህ አዳምጥ። ቆይ አታብራ፣ አዳምጠኝ። ይኸውልህ አሁን አንተ ጴንጤና እስቲ በተግባር አሳየኝ ጴንጤነትን እስቲ ረጋ በልና። አንተ ለምን ክርስቲያኖችን ቁጭ ብለህ ትሳደባለህ? ከየት መሄድ ነው? አንድ አዳምጠኝ። ይኸውልህ ተረጋጋና አዳምጥ። ችግር የለውም፣ እወድሃለሁ። ስንት ሰው ሄዷል? አዳምጠኝ። ችግር የለውም። አንድ በእናትህ አዳምጠኝ። አሁን
አዳምጠኝ፣ መልካት ስራ አዳምጠኝ። ምንድነው የምታዳምጠኝ መሰለህ? አሁን የገድላትና ድርሳናት መልስ ሲመለስልህ ዞርክና ደግሞ ትሳደባለህ ትላለህ። ይኸውልህ እኔ ማነው የመለሰው? ማነው ሰውየው? እነቀሲስ ይበልጣል ወይ? ቪዲዮ አምጣ። ቀሲስ ማነው? ገድላትና ድርሳናትን ሊቃውንት ነው ስሙ ራሱ አያዝም። ይኸውልህ ሊቃውንት የቤተክርስቲያኒቷ ከዘበነ ይበልጣል። ከዘበነ ይበልጣል። ሊቀ ሊቃውንት ነው። ሊቀ ሊቃውንት ነው ከተባለ ይበልጣል ወይ? ይኸውልህ ልመልስለት። እሺ እናመልስለት። ኦኬ አዳምጥ፣ አትጨቃጭቅ። ሻውን ኖ ከዶክተር ዘበነ ይበልጣል ወይ? እሳቸው ፕሮቴስታንት ነህ ካልተቀበልክ ብለዋል። እና ዶክተር ዘበነ ከቤተክርስቲያን ይበልጣል እንዴ? ዶክተር ዘበነ ቤተክርስቲያን ነው እንዴ? አንድ ሰው ይበልጣል ወይ? ዶክተር ዘበነ ከቤተክርስቲያን ይበልጣል? አጠጋግተህ ለመሄድ ነው አይደል የፈለግከው? አይደለም። ዶክተር ዘበነ ከቤተክርስቲያን ይበልጣል? ንገረኝ። ዶክተር ዘበነ ይበልጣል? አገልጋይ ነው። ግን ይበልጣል ወይ? ከቤተክርስቲያን አገልጋይ ነው። ቤተክርስቲያን ዶክተር ዘበነ ከቤተክርስቲያን ይበልጣል የሚሉትን ብሎክ አድርጓቸው። እሺ አዎ ይበልጣል የሚለውን ዶክተር ዘበነ ከቤተክርስቲያን ይበልጣል የሚሉትን ደምረው በልክ ይኸውልህ ከሰው ጋር ስለተጣላ እና የሆነ ሳንቲም ስለፈለግ ይህን ያህል ክርስቲያኖች ግድ የለም። የፈለግከውን በለኝ፣ የፈለግከውን ችግር የለውም። ደሜ የላውረው። እሺ ቤሌ ሰላም ነው? እንዴት አመሸህ? ሰላም ነው አትበለኛ እባክህ። ገና እኮ ሰላም እያልኩ ነው። ሰላም ነው ወንድሜ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ምንድን ነው መሰለህ ወንድሜ፣ አሁን አንተም ያልከው ደም የሚያለው ነገር እኮ አንድ ነው፣ የሚጣረስ ነገር አይደለም። ያወራው ምንድን ነው? በቤተ ክርስቲያናችን አስተምሮ ገድላትን ሙሉ ለሙሉ አልቀበልም ማለት እና አሁን ነዘበነ ያሉት ሙሉ ለሙሉ ገድላትን ድርሳናትን አልቀበልም ማለት ከቤተ ክርስቲያን ውጪ ነው ይሄ። አሁን እነሱ ደግሞ እያሉ ያሉት ደግሞ አሁን ደሜ እንትና እያሰማ ያለው ደግሞ ከድርሳናት ውስጥ መጠህ የሆነ ያልተዋጠልህ ነገር ሲኖር እሱን አልቀበልም ማለት ትችላለህ። ፖይንቱ ገባ? አሁን አንተም ያልከው ልክ ነው፣ እነሱም አሁን ዘበነም ያለው ልክ ነው። አሁን እነዘ ማርያም አሁን ደሜ የሚያሰማ እኮ ልክ ነው፣ የሚጋጭ አይደለም። ከዛ ውስጥ ተረጋግጬ አንተ ጋር ላውራ። እኔ ልልህ የፈለግኩት ምን መሰለህ? አሁን ሲጀመር ደምረው ስለዚህ ጉዳይ ማንሳቱ ለምን አስፈለገ? አንደኛ ፖለቲካ ሊሰራ ነው። ሁለተኛ እዛ ሊሄድ ያሰበበት ጉዳይ አለ፣ እያጠጋጋ ነው። እኔ ማምነው ማለት ነው። ለምን እያጠጋጋ ገድል ምንም አይደለም እያለ እየሰበከው አሁን ደምሮን ስለዚህ እኔ ግን እያልኩ ያለሁት እኔ እያልኩ ያለሁት ምን መሰለህ? ገድላትና ድርሳናት ታሪክ ከሆኑ ይኸውልህ ታሪኮች ከሆኑ እኔ ችግር የለብኝም። ምን የፈለገ ታሪክ ቢሆን እቀበለዋለሁ፣ ላልቀበለውም ደግሞ እችላለሁ። ለምን ታሪክ ነው፣ ተአምር ነው። ይህን ተአምር ተቀበለ የሚለኝ ላይኖር ይችላል፣ ተአምር ስለሆነ። ግን ችግሩ ምን መሰለህ? ለምሳሌ ተቀበለ የሚለኝ ላይኖር ይችላል፣ ተአምር ስለሆነ። ግን ችግሩ ምን መሰለህ? የበላዬ ሰብ ታሪክ ጋር ብትሄድ የበላዬ ሰብ ታሪክ ጋር እዛ ጋር ቃል ኪዳን አለ። ምን ቃል ኪዳን አለ? ይሄ ውሃ ካጠጣሽ እምርልሻለሁ ብለህ ቃል ኪዳን ሰጥተኛል የሚል ቁልፍ ቃል አለ። ያንን ካረጋ ይድናል የሚል ቃል ኪዳን አለ። እዛ ጋር ነው ጸባችን። ያ ቃል ኪዳን ከመጽሐፍ ቅዱሱ የመዳን ሀሳብ ጋር ይጋጫል። ታሪኩ አይደለም የሚጋጨው። የሚጋጨው ሰው ያችን ውሃ ጠጥቶ አሁንም ጽዋ የሚያጠጣ ሰው አለ። ያን ተስፋ አድርጎ ምድር ላይ ስንት ሚሊዮኖች፣ ስለነዛ ነው ግድ የሚለን እኛ እንጂ ስለ ታሪኩ አይደለም። በእያንዳንዱ ገድል ላይ ለምሳሌ የሆነ ቤተክርስቲያን ሄደህ ከተቀበርክ ትድናለህ ይላል። ይሄ ከክርስቶስ ማዳን ጋር ቀጥታ ይጋጫል። ያ ነው እንጂ ቃል ኪዳኑ ነው እንጂ እኛ ግድ የሚለን ታሪኩ ምንም ይሁን እንደ ታሪክ ቢሆን ባልቀበለውም ብቀበለውም ቢጻፍም ባይጻፍም ችግር የለውም። ለምን የሚጎዳ ነገር የለውም። ውስጡ ያለው ቃል ኪዳን ግን ሄዶ ከመጽሐፍ ቅዱስ የመዳን ሀሳብ ጋር ይላተማል። ያ ነው ችግሩ እያልን ያለ ነው። አሁን ደምረው እዚህ መጥቶ ትላንትና ስትናገር የነበረው ሰውዬ መጥቶ አሁን መልስ ይመልስልህ። ቆያ አሁን ደግሞ ሚዩት አድርግና እሱ ደግሞ የሚመልስልህ አዳምጠው የሚመልስልህ። እሺ ደም የእግዚአብሔር ይስጥልኝ። ቤሌ ምን አለ መሰለህ፣ ከመጽሐፍ ቅዱስ የሚጋጭ ነገር የለም። አሁን ይመስለኛል መጽሐፈ ሳሙኤል ወይም መጽሐፈ ነገሥት ላይ የኤልሳ የተቀበረበት ቦታ ላይ ሀገሪቷን የሚወሩ ሰዎች ሲመጡ ሬሳ ተሸክመው የሚሄዱት ሬሳውን ሲጥሉት የኤልሳን
በድን ነክቶ የሞተውን ሬሳ ከተቀበረ ስንት ዘመን የሆነውን ሬሳ ነክቶት ያኛው የሞተው ሰው ያንን ሬሳ ነክቶት ቆመ ዳነ ይላል እና ለቅዱሳን በመጽሐፍ ቅዱስ በተለያየ ክፍል ቃል ኪዳን የገባላቸው አለ አይደለ ወንድሜ? በተለያየ ጊዜ ያንተን ሬሳ ይነካ ይድናል የሚል ቃል ኪዳን አለው ኤልሳ? ኖ አይ እሱን አደረገ ነው እኮ አሁን ቃል ኪዳን ተሰጠው እያልኩ አደረገ። እኔ ችግር የለብኝም አደረገ እኮ አሁንም የቅድሙንም አደረገ ላይ ችግር የለብኝም ብያለሁ። ችግሬ ከቃል ኪዳኑ ጋር ነው። ከክርስቶስ የማዳን ስራ ጋር ከሚጋጨው ቃል ኪዳን ጋር ነው። እሺ አሁን ለኖህ ቃል ኪዳን አልተሰጠውም? ምድር ውሃ ድጋሚ በንፍር ውሃ እንደማያጠፋት ቃል ኪዳን ገብቶለታል አይደል? አዎ ኖህ አንድ ጻድቅ አባት ነው አይደል? አምላክን ለወለደች ወንድሜ አሁን የራሴን እንትን ልሰብክህ አይደለም፣ ግን አምላክን ለወለደች ማንም ሰው ልጄ ብሎ የማይጠራውን አምላክ ልጄ ብላ መጥራት የምትችለው እመቤታችን ድንግል ማርያም ይህንን ብታደርግ ይህንን ቃል ኪዳን ቢገባላት እንዴ ቃል ኪዳኑ አይደለም እኮ ወንድሜ ለሐዋርያት እኮ በ12ቱ ዙፋኖች ቁጭ ብላችሁ ትፈርዳላችሁ የፍርድ ራሱ ስልጣን ሰጥቷቸዋል። ስለዚህ ቃል ኪዳን የገባው ነው ወዳጄ። ይሄ አሁን ለምሳሌ የሐዘኔታ የእናትና የልጅ ጉዳይ ሳይሆን ቃል ኪዳኑን በትክክል ጌታ ገብቶላታል ወይ የሚለውን ነገር ብታስረዳኝ ደስ ይለኛል። እሱን አሁን የማዳን ውጪ በልጁ የሚያምን የዘላለም ሕይወት አለው ከሚለው ውጪ አይ የሆነ ውሃ ያጠጣም ይድናል የሚል የት ጋር ነው የገባላት? እሱን ብታሳየኝ እኔም እኮ በዛ መዳን እፈልጋለሁ። እሺ አሁን በእንትን ላይ ቅድም አንስተው ነበር እዛ ቦታ ላይ ሄዶ የተቀበረ ለቦታው የተሰጠ ቃል ኪዳን አለ የሚል አንስተ ነበር አይደል? ሙሴ ወደዛች ወደ አንዲት ጸጳጦስ ወዳለችበት ቦታ ላይ በጫማው ሲሄድ ይሄ ቦታ የተቀደሰ ነው እና ጫማ አንድ የመጽሐፍ ቅዱስ ክፍል አንብብለት። እስኪ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ከ41 ጀምሮ ያለውን ቃል አንብብልህ። ከ41 ጀምሮ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እና ምን ትላለህ? ይህንን አሁን ከቀዝቃዛ ውሃ የሰጠ ራሱ እዚህ ኪዳኑ ማለት ነው። ቀዝቃዛ ውሃ የሰጠ በደቀ መዛሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። ስም ያጠጣ አንድ፣ ሁለት ነቢይን በነቢይ ስም የሚቀበል ይላል የነቢይን ዋጋ ይወስዳል ይላል። የነቢዩ ዋጋ ምን አይነት ነው? አንድ ሰው አሁን አንተ እኔ ብትቀበለኝ የኔን ዋጋ ትወስዳለህ? ለምን? በእኔ ስም ቀዝቃዛ ውሃ ብታጠጣ እግዚአብሔር ያንን ነገር ያደርግልሃል። ይሄ ኪዳን ነው ኪዳን አይደለም? መጀመሪያ ስለዚህ አሁን ደሜ እያልክ ያለው በቀዝቃዛ ውሃ የዘላለም ሕይወት ይገኛል እያልክ ነው? ይህን ፍታው እኮ ነው የምልህ። አሁን ያነበብኩልህን ግን አንተ ሀሳብ ስናረጋግጠው በቀዝቃዛ ውሃ የዘላለም ሕይወት ይገኛል እያልክ ነው? እኔ አሁን ስለ ዘላለም ሕይወት ነው ያወራው ነው። እኛ እያወራን ያለ ስለ ዘላለም ሕይወት ነው። አዳምጠኛሽ። ይኸውልህ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል ይላል። የነቢዩ ዋጋ ከላይ ነው የሚለው መሰለህ። በቃ 41 እና 42 አስረዳኝ። ላስረዳ። ምንድን ነው የሚለው መሰለህ? እናንተን የሚቀበል እኔን ይቀበላል። ለወንጌል ሊልካቸው ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ለወንጌል ሊሄድ ስለሆነ እነ ጴጥሮስን የሚቀበላቸው ሰው የሚያገኘውን ነገር እያገኘ እየተናገረ ነው። ምንድን ነው የሚያገኘው ነገር? ልክ እነሱን ሲቀበል ክርስቶስን ይቀበላል ማለት ነው። ክርስቶስን ሲቀበል የዘላለም ሕይወት ያገኛል ማለት ነው። ምን ማለት ነው? ከነዚህ ከታናናሾቹ አንዱ ወይ ስማኝ፣ ከነዚህ ይላቸዋል። ከነዚህ ማለት ምን ማለት ነው? እዛ ጋር ከቆሙት ለነዚህ ለታናናሾቹ ለአንዱ ካደረጋችሁ አለ። ምን ማለት ነው? ነቢይ የትኛው ነው? ነቢይ የትኛው ነው? አሁን እነሱ ሐዋርያት ናቸው። ነቢይ ማን አለ? ነቢይ ማን አለ በመካከላቸው? ነቢይ ገባኝ። በመካከላቸው እነሱ ሐዋርያት ናቸው። ለሐዋርያት ነው አይደል ነገራቸው። ግን ከነሱ ከ12ቱ መካከል ነቢይ ማን አለ? ነቢይ
ነብይ ነው የሚለው በነብይ ስም የሚቀበል ማን ነው? ደቀ መዝሙር አይደለም። ኦኬ እሺ፣ ነብይ ንገረኛ። ደቀ መዝሙር እሺ፣ ነብይ ንገረኝ። ነብይ ማን ነው በመካከላቸው? ስለዚህ ማንኛውም አገልጋይ ነው ማለት ነው። አገልጋዩ ነብይ ነው። የነብዩን ዋጋ ካለ ነብይ ማን ነው? ለሐዋርያቶቹ ነው የተነገረው ካል ነብይ ማን ነው በመካከላቸው? ነብይ አለ? አገልጋዮች ማለቱ ነው። ነብይ ሲል የነብዩ ዋጋ ምንድነው? የነብዩ ዋጋ ምንድነው? ገባኝ። የነብዩ ዋጋ ምንድነው? ክርስቶስን ይቀበላል ማለት ነው። እኛ ከላይ እናንተን የሚቀበል እኔ ይቀበላል። አሁን ክርስቶስን ይቀበላል ሳይሆን የነብዩን ዋጋ ነው የሚለው አይደል? የነብዩ ዋጋ ምንድነው? በዚህ ቃል መሰረት የነብዩ ዋጋ ምንድነው? ስለዚህ አሁን ቆይ፣ ስለዚህ ኮንክሉድ የምናደርገው በቀዝቃዛ ውሃ የዘላለም ሕይወት ይገኛል እያለ ነው ያንተ ሐሳብ። መጀመሪያ መልስ የነብዩ ዋጋ ቤልዬ ከመቃወም በፊት አዳምጠኝ። ከነብዩ በፊት አንተ ምትለው በቀዝቃዛ ውሃ የዘላለም ሕይወት ይገኛል ነው። አትምጣ እዛ ጋር ሳትመጣ ብራዘር ዮና አንዴ ሚዩት አድርገው። ዮና ሚዩት አድርገው። አትክፈት። ሐዋዝም ሚዩት አድርግ። አንዴ ሐዋዝ ሚዩት አድርግ። የነብይን ዋጋ የሚቀበል ምንድነው? የነብዩ ዋጋ ምንድነው? የነብዩንስ የምትቀበለው አልኩ። የነብዩ ዋጋ ምንድነው? ከላይ ጀምረ አንብበው። እናንተን የሚቀበል እኔን ይቀበላል ነው ያለው። እሺ ነቢያቶች አሉ በዛ ሰዓት እንደዚህ ሲናገር? ስለ አገልጋዮች ነው የሚያወራው። ነብይ ጻድቅ የሚለው ማንን ነው? ኢየሱስ ሲናገር ነቢያቶች አሉ ወይ? ነቢያቶች አሉ ሲናገር ነቢያቶች ማንን ነው ነቢያት የሚለው? አገልጋዮች ማለት እኮ ነው። ነብይን በነብይ ስም ሐዋርያ አገልጋይ እንዴ? ሐዋርያው ማለት ነው። ወንጌል ነብይ ማለት ወንጌላይስ ወንጌላይ ምን ማለት ነው? ደቀ መዛሙርት አለ እዛ ጋር ደቀ መዛሙርት 12 ናቸው። እሺ 12 ናቸው ደቀ መዛሙርት። ደቀ መዝሙርን ነብዩ ማን ነው? ነብዩ ማን ነው? ነብዩ እኮ አገልጋይ ነው። እሺ ነብዩ እግዚአብሔር። እሺ ኦኬ፣ የእግዚአብሔር አገልጋይ ልቀበልልህ። የእግዚአብሔር አገልጋይ ምን አይነት ዋጋ ነው ያለው? ክርስቶስ ነው ዋጋው። አንተ በእግዚአብሔር አገልጋይ ዋጋ ክርስቶስን ትቀበላለህ? ትድናለህ? እሱን ሲቀበል ክርስቶስን ተቀበልኩ እኮ አይደለ? ስለዚህ ሰውዬው ዋጋ አለው ማለት ነው። ስለዚህ አገልጋዩ አንተ እንድትድን አገልጋዩ ዋጋ አለው ማለት ነው። አንተ እንድትድን ታዲያ እኔ መጥቶ የሚነግረኝ ታዲያ ማን ነው? አገልጋዩ ዋጋ አለው። ክርስቶስን ሳታገኘው በአገልጋዩ ዋጋ አንተ ትድናለህ ሳታምን። አዎ የዘላለም ሕይወት ግን በሱስም ሳታምን ትድናለህ። ማምነው ክርስቶስን ነው አገልጋዩን አይደለም። እና ክርስቶስን አላወቅኸውም እኮ የአገልጋዩን ዋጋ ታገኛለህ እያለ ነው። አገልጋይ አልከኝ። አንተ ወንጌል እየተናገርክ አይደል እንዴ? አንተን ሳልቀበል እንዴት ክርስቶስን እቀበላለሁ? ቴንኪው። በእኔ ዋጋ አንተ ትድናለህ። በእኔ በሰራሁት ዋጋ አንተ ትድናለህ። እንደዛ እያለ ነው። ስትነግረኝ በአንተ ባለ ክርስቶስ ነው በዛ ድናለሁ። በልዬ ሌላ ጊዜ ግን ማለት ነው በእውቀት ሞግተ ተከራከር፣ ተሳደብ። መሳጣ እኮ ቢያንስ መልሳጣ ከምትሳደብ እኔ ወንድም ነኝ። አንድ ብቻ አዳምጠኝ። የሚጠቅምን ነገር አንድ አዳምጠኝ። ችግር የለውም። እመልስልሃለሁ። እመልስልሃለሁ። ኦኬ። በመጀመሪያ ደረጃ አሁን ቤተክርስቲያኒቷን ስትቃወምም ይሁን እኔ ስትቃወም ገባ የደምረውን ሀሳብ ጠልቀ ማወቅ መቻል አለብህ። ለመቃወም አንድ ሀሳብ ከአንዳንድ ሁሉም ሰው ያውቀዋል። ደሜ ቆይ ችግር የለውም። እኔ ምንም ብቻ አዳምጠኝ። አላዳምጥም። ለምን መሰለህ? ውሃ የዘላለም ያስገኛል ነው የምትለው አንተ። እሺ ኦኬ። መጽሐፍ ቅዱስ የሚለውን እኔና አንተ ራስህ ለምን እንደተጻፈ ትነግረኛለህ። አንተ ራስህ መጀመሪያ መልስልኛ። መልሱን እኮ የምሰጥህ ስለ ውሃ መልሱን ነው የምሰጥህ። ስለ ውሃ ማለት ነው መልሱን ነው የምሰጥህ። ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ከውሃ መወለድ ለምን አስፈለገ? ውሃ የእግዚአብሔር መንግሥት ማስገባት እያወራን ያለ ነው። ወዴት ሄድክ? እያወራን ያለ ነው እኮ ውሃ በማጠጣት የዘላለም ሕይወት ታገኛለህ ወይ? ውሃ አልከኝ እኮ ውሃ የዘላለም ሕይወት ያሰጣሉ አልከኝ። ማቴዎስ 10 ላይ አልነበርን እንዴ? ወዴት ነው የሚሸሸው? ቆይ ውሃ አልከኝ እኮ። ወዴት ነው የሚሸሸው?
10 ላይ ነበር አይደል? ኦኬ ወደ እሱ 10 ላይ ነበር አይደል? እሺ ወደ 10 ልምጣ። ውሃ ያጠጣ የዘላለም ሕይወት ያገኛል። ኦኬ ወደ 10 ልምጣለ። እዚህ ጋር የነብዩን ዋጋ ያገኛል ብለኛል፣ ወይ ደግሞ የአገልጋዩን ዋጋ ያገኛል ብለኛል አይደለ? ለአገልጋዩ ያጠጣ ማለት ነው። እሺ የአገልጋዩ ዋጋ ያገኛል ብለኛል። ለአገልጋዩ ያገኛል። የአገልጋዩ ዋጋ ክርስቶስ ነው። ኦኬ ያገኛል ብለኛል። 41 ላይ የአገልጋዩ ዋጋ ያገኛል ብለኛል። እሺ ከዛ በኋላ 42 ላይ ምን ይላል? ማንም ከነዚህ ከታናናሾቹ ማናቸው? ታናናሾቹ እነዚህ ያላቸው ማንን ነው? ማንም ከነዚህ ከታናናሾቹ እነዚህ ያላቸው ማናቸው? እኮ አንተን እኮ እየጠየኩ እኮ ነው። እየጠየኩ እኮ ነው። ወደ እኔ ታመጣለህ እንደ ጥያቄ ስትጠየቅ። እሺ ችግር ልመልስልሽ፣ ችግር የለውም አባቴ። ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም። አየህ ታናናሾች አሉ እዛ ጋር። ታናናሾች ማለት አቅመ ደካሞች ነው። አዳምጠኝ መጀመሪያ ልጨርስልህ። ለእነዚህ እኮ ነው ለሐዋር ለደቀ መዛሙርቱ የሚያጠጣ ነው። ወንድሜ ገባኝ። ልጨርስልህ። ማንም ከነዚህ ከታናናሾቹ ለአንዱ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም። ደቀ መዝሙሩ እዚህ ጋር አለ፣ እዚህ ጋር ደግሞ ታናናሾቹ አሉ። አንተ ሄደህ ለዚህ ወይም ደግሞ ለምስኪኑ ሰው በእኔ ስም ማለት ነው በእኔ ስም ቀዝቃዛ ውሃ ብታጠጣው ይሄን ሰውዬ ማለት ነው ምንድነው የሚለ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም። ለምን? በእኔ ስም ስላደረግ እኔ ምን ስለሆንኩኝ። ኮንቴክስቱ ቆይ አዳምጠኝ። እዚህ ጋር ከላይ እሺ አስረዳሽ አንተ አስረዳሽ። ምን ማለት መሰለህ? ለምሳሌ ደሜ ያለው አይደለ? ቆይ ሚውት አርግ። እኔ አወርዳችኋለሁ። ከዚህ በኋላ ሚውት የሚከፍት ሰው አወርዳለሁ። እሺ ሚውት የሚከፍት ሰው አወርዳለሁ። እኔ ደግሞ ኮንቴክስቱን ላስረዳ። ከከፈታችሁ እሺ አስረዳኝ። ኮንቴክስቱን ላስረዳ። ምንድነው እያለ ያለው? ለአገልግሎት ሊልካቸው ነው። እናንተን የሚቀበል እኔን ይቀበላል አላቸው። እኔን የሚቀበል የላከኝን ይቀበላል አላ። ይሄ የሚያወራው አሁን እነሱን ስለመቀበል ነው፣ የሚልካቸውን ስለመቀበል ነው። ከዛስ ምን አለ? ደቀ መዝሙርን በደቀ መዝሙር ስም የሚቀበል ይሄ ምን ማለት ነው? የቱ ጋር እንደዛ የሚለው? የቱ ጋር የሚለው እንደዛ? አንብበው 42 ላይ ምንድን ነው ያልከው? አሁን ደቀ መዝሙርን በደቀ መዝሙር ስም የሚቀበል አይልም ወይ? ደግሞ ላንብብልህ። አንብብልኝ ከ41 ጀምር አንብበው። ነቢይ ስም አለ። ነቢይ አሁን እሱን አገልጋይ ብለህ አገልጋይ አልካለ። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል አለ። የነቢዩ ዋጋ ምንድን ነው አልኩ? ክርስቶስ ነው አልከኝ። ያ ሰውዬ ክርስቶስን ሳያምን የነቢዩን ዋጋ ብቻ ተቀብሎ ሳያምን ይድናል አልካለ። ከላይ አለ እኮ እናንተን የሚቀበል እኔን ይቀበላል አለ እኮ። እሺ በዛ በመቀበል እነሱን ተቀብለ አንተ ነቢዩን ተቀብለ ከዛ ክርስቶስን ትቀበላለህ። አንተ ወንጌል የሰበከልህን ሰው ተቀብለህ እኮ ነው ክርስቶስን የተቀበልከው አይደል? የእሱን ቃል ተቀብለህ ነው። ይሄ ፓርት እንደዛ ነው የሚያወራው። እንደዛ ነው የሚያወራው። ግን ስለ ተልእኮ ነው የሚያወራው። እሺ አንድ ክፍል ንገርህና ከዛ ከዚህ ክፍል ጋር ታነጻጽራለህ። ይህንን ጨርስ። የነቢይን ዋጋ ይወስዳል ነው። አሁን ይቀበላል ሳይሆን ክርስቶስ ላነብልህ እኮ ነው። አብራራው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ይቀበላል ሳይሆን ይወስዳል ይላል። እሺ አብራራው። በቃ ነቢዩን በነቢይ ከላይ ገልጾልሃል። ምን አለ? እናንተን የሚቀበል እኔን ይቀበላል ብሎ መጣልህ። እሺ ቴንክ ጎበዝ። ስለዚህ እነሱን ሲቀበል ሰው ክርስቶስን ይቀበላል ማለት ነው። ቴንክ ዩ። እሺ ከዛስ? በዚህ ተስማማን? ክርስቶስን ሲቀበል የዘላለም ሕይወት ያገኛል። በዚህ እንስማማለን። ኦኬ። ከዛ ጻድቅን በጻድቅ ስም ከዛ ደግሞ ጻድቅን በጻድቅ ስም የሚቀበል ጻድቅ ማን ነው? በክርስቶስ የጸደቁትን በቃ። ስለዚህ በክርስቶስ የጸደቁትን ሰዎች ስትቀበል ክርስቶስን ትቀበላለህ። ኖ ምንድነው የሚለው? ኖ ተመሳሳይ ነው። ቆይ ቤልዬ አሁን እናንተ ቴዎሎጂ ክፍል እንዳለን አድርገን እናወራ። ቴዎሎጂ ክፍል እየተማርን ነው። ቴዎሎጂ ክፍል እየተማርን ነው። እዚህ ጋር የጻድቁን ዋጋ ይወስዳል ይላል። ከላይም ደግሞ የነቢዩን ዋጋ ይወስዳል ይላል። የጻድቅና የነቢይ ዋጋ ምንድን ነው? የተላኩት ናቸው። ክርስቶስ ነው የላካቸው።
ገባኝ። የነብዩና የጻድቁ ገባኝ። ይኸውልህ በልዬ የነብዩና የጻድቁ ዋጋ ምንድነው? ዋጋው ምንድነው? ዋጋው ኢየሱስ ክርስቶስ ነው። እናንተን የሚቀበል እኔን ይቀበላል አለ እኮ ከላይ ገልጾ። ስለዚህ ዋጋው ኢየሱስ ነው። ኢየሱስን ይወስዳል ማለት ነው አንድ ሰው አይደለ? አዎ ሲቀበል ቤቱ ሲቀበል ስለ ስብከት እኮ ነው የሚያወራው። በቃ ስለ ወንጌል ነው የሚያወራው። አሁን ነብዩንም ጻድቁንም የተቀበለ ሰው ክርስቶስን ይወስዳል ነው የሚለው ትርጉሙ። አዎ ቃሉን ተቀበለ ማለት ነው። ቃሉን ሲቀበል ክርስቶስን ይቀበላል። ችግር ቀጣይ ደግሞ 42 ላንብብልህ።